ጤና ይስጥልን የተወደዳችሁ የቡርቀና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የኢትዮጵያ መንግስት በኤርትራ ላይ የአጸፋ ምላሽ እንደሚሰጥ አስጠነቀቀ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስት ከዚህ በኋላ ለሚፈጽማቸው ጸባጫሪነቶች መንግስት በዝምታ እንደማይመለከት አስታውቀዋል። በትንታኔ መረጃችን አካተነዋል። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን የኦርቶዶክሳውያን ግድያ አወገዘ። የዓለም አብያተ ክርስቲያናት ጉባኤ በኦሮሚያ ክልል አርሲ ዞን በኦርቶዶክሳውያን ላይ ያነጣጠረውን ግድያ አውግዘዋል። IMF በኢትዮጵያ የተራዘመ ብድር አቅርቦት ዙሪያ አዎንታዊ እርምጃ መታየቱን ገለጸ። የዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን የኢትዮጵያ የተራዘመ ብድር አቅርቦት አራተኛ ዙር ግምገማ መደረጉንና በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። በዝርዝር እንመለከተዋለን። ከውጭ የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ከኃላፊነታቸው ተነሱ። ቦልሜል ከማንኛውም የመንግስትና የፖለቲካ ኃላፊነት እንዳይሳተፉ መከልከላቸውም ተገልጿል። በባህር ማዶ ጥንቅራችን አካተነዋል። በዝርዝር እንመለከታቸዋለን። በቅድሚያ የኢትዮጵያ መንግስት በኤርትራ ላይ የአጸፋ ምላሽ እንደሚሰጥ አስጠነቀቀ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስት ከዚህ በኋላ ለሚፈጽማቸው ጠባጫሪነቶች መንግስት በዝምታ እንደማይመለከት አስታውቀዋል። ወደ ጦርነት እየተንደረደሩ በሚገኙት በኢትዮጵያና ኤርትራ አሁናዊ ውጥረት ላይ ትኩረት ያደረገ መድረክ ዲፕሎማቲክ ማህበረሰቡ በተገኘበት በአዲስ አበባ ተካሂዷል። አዲስ አበባ ዩኒቨርሲቲና ሆርን ሪቪው ባዘጋጁት የውጭ ግንኙነት ፖሊሲ ፎረም ትኩረቱን የኢትዮ ኤርትራ ወቅታዊ ጉዳይ ላይ አድርጎ ጌዲዮን ማብራሪያ ሰጥተዋል። ሚኒስትሩ ስለ ኢትዮጵያና ኤርትራ ግንኙነት በሰጡት ማብራሪያ ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከባድ ጸባጫሪነትና ጥሰቶች እየተፈጸሙባት ነው ብለዋል። ኢትዮጵያ ከጎረቤቷ ኤርትራ በኩል ተፈጽሞባታል የተባለውን በሉዓላዊነት ላይ የተቃጣ ጸባጫሪነት ለሰላም ካላት ቁርጠኝነት አኳያ ከአጸፋ ምላሽ ራሷን በከፍተኛ ደረጃ መገደቧን ጌዲዮን ተናግረዋል። ጌዲዮን የኤርትራ መንግስት በኢትዮጵያ ሉዓላዊነት ላይ የፈጸማቸው ጥሰቶች እንደከዚህ ቀደሙ በዝምታ እንደማይታለፉ ጠቁመዋል። ሚኒስትሩ በአዲስ አበባ ዩኒቨርሲቲ ለዲፕሎማቲክ ማህበረሰቡ በሰጡት ማብራሪያ ይህ አይነቱ ሁኔታ ቋሚ ሆኖ ይቀጥላል ማለት አይደለም በማለት ተመጣጣኝ ምላሽ እንደሚሰጥም አመላክተዋል። ሚኒስትሩ የኤርትራ መንግስት በኢትዮጵያ ላይ ይዞታል ያሉትን የተሳሳተ አቋም እንዲያስተካክል ዓለም አቀፉ ማህበረሰብ ጫና እንዲፈጥርም ጠይቀዋል። መቀመጫቸውን አዲስ አበባ ያደረጉ የዲፕሎማቲክ ማህበረሰብ አባላት በተገኙበት መድረክ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትሩ ጌዲዮን በኤርትራ መንግስት ላይ ጫና እንዲፈጠርም ጥሪ አቅርበዋል። ጌዲዮን በወቅታዊ የአፍሪካ ቀንድ ጉዳዮች በተለይም በኢትዮጵያና ኤርትራ ግንኙነት ላይ በሰጡት ማብራሪያ የአስመራ ባለሥልጣናትን በቀጠናዊ ረባሽነት ወንጅለዋቸዋል። የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ቀጠናዊ ትርምስ በመፍጠር የከሰሱት ሚኒስትሩ ኤርትራ የኢትዮጵያ ሉዓላዊነት እየተዳፈረች ነው ሲሉም ወንጅለዋል። ሚኒስትሩ ዓለም አቀፉ ማህበረሰብ ኤርትራ የቀጠናው ሰላምና መረጋጋትን ከማወክ እንድትቆጠብ ጫና እንዲያደርግም ጥሪ አቅርበዋል። ከጫና ጎን ለጎን የኤርትራ መንግስት ቀጠናዊ ሰላምና አጋርነት ጋር የተጣጣመ ገንቢ አካሄድ እንዲከተል ዓለም አቀፉ ማህበረሰብ እንዲያበረታታም ጠይቀዋል። ዓለም አቀፍ አጋሮች የኤርትራ መንግስት ለኢትዮጵያና ለቀጠናው ያለውን የተሳሳተ ፖሊሲ አላግባብ እንዳይጠቀም ማስጠንቀቅ እንደሚጠበቅበትም ተናግረዋል። የዲፕሎማቲክ ማህበረሰቡ በጋራ ትብብር ላይ የተመሰረተ የወደፊት ተስፋን የሚያጭር ተጨባጭ እርምጃዎች እንዲወስድ ሚኒስትሩ ጥሪ አቅርበዋል። ጌዲዮን በማብራሪያቸው ኢትዮጵያ ከ130 ሚሊዮን በላይ ደርሷል ላሉት ህዝቧ ዘላቂነት ያለው የኢኮኖሚ እድገቷ የሚረጋገጠው ዘላቂና ደህንነቱ የተረጋገጠ የባህር በር ሲኖራት ብቻ ነው ብለዋል። ዘላቂና ደህንነቱ የተጠበቀ የባህር በር መዳረሻ ከሌላት ኢትዮጵያ ቀጣይነት ያለው ልማቷን የሚያረጋግጥ የኢኮኖሚ እድገት ማምጣት አትችልም ያሉት ጌዲዮን የባህር በር መዳረሻ የማግኘቱ ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። ኢትዮጵያ ያነሳችውን የባህር በር ጥያቄ በሰላማዊና በቀጠናዊ ትብብር ላይ መሰረት አድርጎ ምላሽ እንዲያገኝ እንደምትሻም ሚኒስትሩ ጠቁመዋል። የኢትዮጵያ የውጭ ጉዳይ ፖሊሲ የቅድሚያ ትኩረት ለቀጠናው ሰላምና መረጋጋት እንዲሁም ትብብርን በማሳደግ ላይ የተመሰረተ ነው ብለዋል ጌዲዮን። ሚኒስትሩ በጎረቤት ሀገሮች መካከል የሚደረጉ ውይይትና መግባባት የጋራ ፈተናዎችን ለመፍታትና ዘላቂ እድገት ለማፋጠን ወሳኝ መሆኑን ተናግረዋል። መቀመጫቸውን አዲስ አበባ ያደረጉት የዲፕሎማቲክ ማህበረሰቡ አባላት በኢትዮጵያ የውጭ ጉዳይ ሚኒስትር የቀረበውን ማብራሪያና ጥሪ ከማድመጥ የዘለለ ያሉት ነገር የለም። የኢትዮጵያ የውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅትን ጨምሮ ኤርትራ ላይ ጫና እንዲፈጥር ለዲፕሎማቲክ ማህበረሰቡ በተደጋጋሚ ጥሪ ማቅረቡ ይታወሳል።
የዓለም አብያተ ክርስቲያናት ጉባኤ በአርሲ ዞን የተፈጸመውን የኢትዮጵያ ኦርቶዶክሳውያን ምዕመናን ግድያን አወገዘ። የዓለም አብያተ ክርስቲያናት ጉባኤ በኦሮሚያ ክልል አርሲ ዞን በኦርቶዶክሳውያን ላይ ያነጣጠረውን ግድያ አውግዟል። የአርሲው የኦርቶዶክሳውያን ግድያ በዓለም አቀፍ ደረጃ ትኩረት እየሳበ የመጣ ሲሆን የተለያዩ የክርስቲያን መብት ተቆርቋሪዎችም ድምፃቸውን እያሰሙ ነው። የአርሲው ኦርቶዶክሳውያን ግድያ በዓለም አቀፍ ደረጃ ትኩረት ያገኘ ሲሆን ጥቃቱ እንዲቆም የሚጠይቁ ዘመቻዎች አሁንም እንደቀጠሉ ናቸው። በመንግስት በኩል በጉዳዩ ላይ እየተባለ ነገር ባይኖርም የተጀመረው የኦርቶዶክሳውያን ግድያ የቁም ዘመቻ በተለያዩ የዓለም ሀገራት ፓርላማ ጭምር እየተሰማ ነው። ለክርስቲያኖች መብት የሚቆረቆሩ ናቸው ለሚባልላቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም በጉዳዩ ላይ ከተለያዩ አካላት አቤቱታ ቀርበዋል። ትራምፕ በጉዳዩ ላይ እስካሁን ድረስ ያሉት ነገር ባይኖርም በጊዜ ሂደት አሜሪካ በኢትዮጵያ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት እንደምታወግዝ ይጠበቃል። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ጄሪ ፒሊ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። የጉባኤው ጸሐፊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት የማጽናኛ ደብዳቤ በአርሲ ኦርቶዶክሳውያን ላይ የሚፈጸም ጥቃት እንዲቆም አሳስበዋል። ዋና ጸሐፊው በዘፈቀደ የሚፈጸም ግድያ የሚያመላክተው የሰላሙ ሁኔታ ያልተረጋጋ መሆኑን የሚያመላክት መሆኑን ገልጸዋል። ከ30 በላይ ንጹሐን ኦርቶዶክሳውያን የተገደሉበት ጥቃት አስቸኳይ እርቅ ለመፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ግዴታ መሆኑን የሚያመላክት ነው ብለዋል። ጸሐፊው በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከመላው ኢትዮጵያውያን በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን ብለዋል። አክለውም በዚህ ጥቃት ሕይወታቸውን ላጡት ነፍሳቸው በሰላም እንዲያሳርፍልን፣ በጥቃቱ ለተጎዱት ሁሉ መጽናናትንና ጥንካሬ እንዲሰጥልን እግዚአብሔር አምላካችን በጸሎት እንጠይቀዋለን ብለዋል። ዋና ጸሐፊው ለቤተ ክርስቲያኗ በላኩት የማጽናኛ ደብዳቤያቸው የግጭቶችን መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግ የሰው ልጆች ሕይወትና ክብር ይጠበቅና ይረጋገጥ ዘንድ እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብንና ቁርጠኝነትን እንዲሰጥልን እንጸልያለን ብለዋል። የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱን ግድያ በጥብቅ የሚያወግዝ መሆኑን ዋና ጸሐፊው ገልጸዋል። ሰላምን፣ ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ ጉባኤው የማያቋርጥ ድጋፍ ያለው መሆኑ ተገልጿል። በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና ሆንቆሎ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች መገደላቸው የሚታወስ ነው። ቤተ ክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ ገልጸው የነበረ ቢሆንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጥቃቱን በአንድ ሃይማኖትና ብሔር ላይ ያነጻጸረ አይደለም ማለቱ ውግዘትን አስከትሎበታል። አይኤምኤፍ በኢትዮጵያ የተራዘመ ብድር አቅርቦት ዙሪያ አዎንታዊ እርምጃ መታየቱን ገለጸ። የዓለም አቀፉ ገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ ብድር አቅርቦት አራተኛ ዙር ግምገማ መደረጉንና በባለሙያዎች ደረጃ ከስምምነት ላይ ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የድርጅቱ ልዑካን ቡድን መሪ አልቫሮ ፒሪስ ገልጸዋል። የአይኤምኤፍ ልዑካን ቡድን ይህን የገለጸው ከጥቅምት 20 እስከ ህዳር 4 ቀን 2018 ዓ.ም ለሁለት ሳምንት ያክል በአዲስ አበባ ጉብኝት ካደረገ በኋላ ባወጣው መግለጫ ላይ ነው። የልዑካን ቡድኑ መሪ አልቫሮ ፒሪስ የገንዘብ ሚኒስትሩ አህመድ ሽዴና የብሔራዊ ባንክ ገዢው ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች መደረጋቸውን ተናግረዋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸውን አይኤምኤፍ ከስብሰባ መጠናቀቅ በኋላ ባወጣው መግለጫ ላይ ጠቅሷል። ለ14 ተከታታይ ቀናት በቆየው ውይይት የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ድርጅት 3.4 ቢሊዮን አሜሪካ ዶላር ለመበደር የተደረገው ስምምነት አፈጻጸምን የተመለከቱ ጉዳዮች መነሳታቸውን አብራርተዋል። ዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው ከ2 ዓመት በፊት በሐምሌ 2016 ዓ.ም ነበር። ድርጅቱ ከአሁን በፊት በባለሙያዎች ያደረጋቸው 3 ግምገማዎችን መሠረት በማድረግ 851.7 ሚሊዮን ዶላር ብድር ለኢትዮጵያ መንግስት ለቋል። ኢትዮጵያ በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል ጥቅምት 2017 ዓ.ም ከተደረሰው የመጀመሪያ ግምገማ ስምምነት በኋላ 340.7 ሚሊዮን ዶላር ብድር ከዚሁ የገንዘብ ተቋም አግኝታለች። ባሳለፍነው ዓመት ህዳር 2017 ዓ.ም በተመሳሳይ ሁኔታ ከተካሄደው ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ 260 ሚሊዮን ዶላር ለቋል ተብሏል።
ዋና መቀመጫውን በዋሽንግተን ዲሲ ያደረገው ይህ የገንዘብ አበዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ዙሪያ ሶስተኛ ዙር ውይይት ከስምምነት ላይ የደረሱት ባሳለፍነው ዓመት ግንቦት 2017 ዓ.ም ነበር። ስምምነቱ በብድር አቅርቦቱ ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ $260 ሚሊዮን ለኢትዮጵያ መንግስት ድጋፍ አድርገዋል። ላለፉት 2 ሳምንታት በአዲስ አበባ ቆይታ ያደረገው ይህ የአይኤምኤፍ ልዑካን ቡድን መሪ ፒሪስ በተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ሊደረስ እንደሚችል ተስፋቸውን ገልጸዋል። የልዑካን ቡድኑን ጉብኝት አስመልክቶ አይኤምኤፍ ባወጣው መግለጫ ጥቂት ያልተፈቱ ጉዳዮች እንደሚቀሩ ጠቁመዋል። የጉብኝታቸውን የመጀመሪያ ግኝት መሰረት በማድረግ ለዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የሚያቀርብ ይሆናል። ይህ ሪፖርት ለድርጅቱ ዋና ስራ አስፈጻሚ ቦርድ ከመቅረቡ በፊት ከአይኤምኤፍ አስተዳደር ይሁንታ ማግኘት ይኖርበታል። ሪፖርቱ በስራ አስፈጻሚ ቦርድ ውይይት ተደርጎበት ከጸደቀ ድርጅቱ ለኢትዮጵያ ከፈቀደው $3.4 ቢሊዮን ብድር ውስጥ የተወሰነውን ይለቃል። አይኤምኤፍ ለ4 ዓመታት የሚያቆየውን የተራዘመ የብድር አቅርቦት በሐምሌ 2016 ዓ.ም ካጸደቀ ወዲህ ለኢትዮጵያ መንግስት የለቀቀው የገንዘብ መጠን $1.871 ቢሊዮን ደርሷል። የመጀመሪያው $1 ቢሊዮን የተለቀቀው የኢትዮጵያ የውጭ ምንዛሬ ግብይት በገበያ ላይ የተመሰረተ እንዲሆን መደረጉን ተከትሎ እንደሆነ ይታወቃል። ከውጭ በተገኘ መረጃ የደቡብ ሱዳኑ ምክትል ፕሬዝዳንት ቤንጃሚን ቦልሜል ከኃላፊነት ተነሱ። ቦልሜል ከማንኛውም የመንግስትና የፖለቲካ ኃላፊነት በቀጣይ እንዳይሳተፉ መከልከላቸውም ተገልጿል። ፕሬዝዳንት ሳልቫኪር ማያርዲት በጻፉት ደብዳቤ የተባረሩት ሜልቦል ፕሬዝዳንት ሳልቫኪርን አመስግነዋቸዋል። የ52 ዓመቱ ቤንጃሚን በመኖሪያ ቤታቸው በነበሩበት ወቅት በፖሊስ ቁጥጥር ስር መዋላቸውን የዓይን እማኞች ተናግረዋል። እማኞቹ ቤንጃሚን ቦልሜል ከኃላፊነት ከተነሱ ከሰዓታት በኋላ የግል ጠባቂዎቹ እንደተቀየሩና የመንግስት የጸጥታ ኃይሎች ከመኖሪያ ቤታቸው ዶክመንት ሲወስዱ እንዳዩ ተናግረዋል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት በሀገሪቱ ፖለቲካ ከፍተኛ ተጽዕኖ እንዳላቸው በሚነገርላቸው ምክትል ፕሬዝዳንት ቦልሜል ላይ የወሰዱት እርምጃ ያልተለመደ ነው ተብሏል። ቤንጃሚን ቦልሜል በአሜሪካ መንግስት ማዕቀብ የተጣለባቸው ፖለቲከኛ ናቸው። በቀጣይ የፕሬዝዳንት ሳልቫኪር ማያርዲት ተተኪ ሊሆኑ ይችላሉ የተባሉትን ምክትል ፕሬዝዳንታቸውን ቤንጃሚን ቦልሜልን ከስልጣናቸው ማሰናበታቸው በጁባ ፖለቲካ ላይ አሉታዊ ተጽዕኖ ማሳደሩ አይቀርም ነው የተባለው። ኪር ቀደም ሲል ሜልን የወታደራዊ ጀነራልነት ማዕረጉን በመግፈፍ ከብሔራዊ ደህንነት አገልግሎት አሰናብተዋቸዋል። ከዚህ ባለፈም የቦልሜል የቅርብ አጋር ናቸው የተባሉትን የማዕከላዊ ባንክ ገዥና የገቢዎች ባለስልጣን ኃላፊነት አሰናብተዋል። በብሔራዊ ቴሌቪዥን በተላለፈው የማያርዲት መግለጫ ላይ ስለተሰናበቱት ባለስልጣናት ምንም አይነት ዝርዝር ማብራሪያ አልተሰጠም። ፕሬዝዳንቱ ይህንን ውሳኔ የወሰዱት በቅርቡ በእሳቸውና በተቃዋሚ መሪው ሪክ ማቻር መካከል የተደረሰው ስልጣንን የመጋራት ስምምነት ከፈረሰ በኋላ ሀገሪቱ ወደ ፖለቲካ ለመረጋጋትና የእርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። የ52 ዓመቱ ምክትል ፕሬዝዳንት ቦልሜል ከስልጣን በመባረራቸው ቅሬታ እንዳልተሰማቸው ገልጸዋል። ይልቁንም ሜል ለኪር በጻፉት ደብዳቤ ላይ የደቡብ ሱዳን ሕዝብ በምክትል ፕሬዝዳንትነት የማገልገል እድል ስለሰጣችሁኝ ልባዊ ምስጋናዬን አቀርባለሁ። ደቡብ ሱዳንና የገዢው ፓርቲ የሱዳን ሕዝብ ሊበሬሽን አርሚ ኤስፒኤልኤም በእርሰው አመራር ስር ከፍ ብለው እንደሚቀጥሉ ሙሉ እምነት አለኝ ብለዋል። ቦልሜል ምክትል ፕሬዝዳንት ሆነው የተሾሙት ባለፈው ዓመት 2024 የካቲት ወር ላይ ጀነራል ጄምስ ዋኒ ኢጋንን በመተካት ነበር። የገዢው ፓርቲ የሱዳን ሕዝብ ሊበሬሽን አርሚ ኤስፒኤልኤም ተቀዳሚ ምክትል ሊቀመንበር የነበሩት ሜል አቅማቸው እየደከመ የመጡትን የ74 ዓመቱ ኪርን ሊተኩ ይችላሉ የሚል ግምት ተሰጥቷቸው ነበር። ፕሬዝዳንቱ ቦልሜልን በብሔራዊ ደህንነት አገልግሎት ኤንኤስኤስ ውስጥ በነበሩበት ወቅት ወደ ሙሉ ጀነራልነት ደረጃ ከፍ አድርገዋቸው ነበር። ቦልሜል እድገቱን ያገኙት እንደ አውሮፓውያን አቆጣጠር በ2017 በሙስና ወንጀል ዩናይትድ ስቴትስ ማዕቀብ ከጣለችባቸው በኋላ ሲሆን ማዕቀቡ በዚህ ዓመት መጀመሪያ ላይ እንዲቀጥል ተወስኖባቸዋል። የአሜሪካ ግምጃ ቤት ቦልሜል የፕሬዝዳንት ኪር መንግስት የኢኮኖሚ ዘዋሪ ቀኝ እጅ ናቸው ብሎ የሚያምን ሲሆን የፕሬዝዳንት ጽሕፈት ቤት ግን ይህንን የአሜሪካ መንግስት እይታ አይቀበለውም። ቦልሜል በበኩላቸው በእሳቸው ላይ ለተሰነዘረ የሙስና ክስ በቀጥታ ምላሽ ከመስጠት ተቆጥበዋል። ምክትል ፕሬዝዳንቱ ከስልጣን መነሳታቸው የተሰማው በፓርቲው ውስጥ የስልጣን ሽኩቻ መኖሩ በማህበራዊ ሚዲያ ላይ በስፋት መወራቱን ተከትሎ ነው። በፓርቲው ውስጥ ከፋፋይ አካሄድ እንዲከተሉ ነበር የሚለው ቀሳም ይቀርብባቸዋል።
ሜል ከስልጣን መነሳታቸው በይፋ ከመገለጹ በፊት በዋና ከተማዋ ጁባ በሚገኙ መኖሪያ ቤታቸውና ቢሮአቸው የሚገኙ ጥበቃዎች እንዲነሱ መደረጋቸው ተገልጿል። በነዳጅ ሀብቷ የበለጸገችው ደቡብ ሱዳን ከሱዳን በመገንጠል ነጻ ሀገር ሆና የተመሰረተችው እንደ አውሮፓውያን አቆጣጠር ከዛሬ 14 ዓመት በፊት በ2011 ነው። ከሁለት ዓመት በኋላ በኪርና በማቻር መካከል አለመግባባት ከሰፈነ በኋላ በእርስ በርስ ጦርነት ስትታመስ ቆይታለች። እንደ አውሮፓውያን አቆጣጠር በ2018 የተፈረመው ጦርነቱን ያስቆመው የስልጣን መጋራት ስምምነት የተለያዩ ተግዳሮቶች እየገጠሙ ሲመጣ በሀገሪቱ ውጥረት እየጨመረ እንዲሁም አልፎ አልፎ ግጭቶች መፈጠርም ጀምረዋል። ባለፉት 3 ዓመታት ለማካሄድ ታቅዶ የነበሩ ሀገራዊ ምርጫዎች 2 ጊዜ የተራዘሙ ሲሆን ከቅርብ ጊዜ ወዲህ በፕሬዝዳንቱ ታማኝ ኃይሎችና በታጣቂዎች መካከል የሚደረገው ውጊያ ተባብሶ ቀጥለዋል። ማቻር ከምክትል ፕሬዝዳንትነት ተነስተው በዚህ ዓመት መጀመሪያ ላይ በነፍስ ግድያ፣ በሀገር ክህደትና በሰብአዊነት ላይ በተፈጸሙ ወንጀሎች ክሱ ተመስርቶባቸዋል። ይህ እርምጃ ውጥረቱን የሚያባብስና ዳግም ህዝባዊ አመጽ ሊቀሰቅስ ይችላል በሚል ስጋትን ፈጥሮ ቆይተዋል። የማቻር ክስ አሁንም በፍርድ ቤት በመታየት ላይ የሚገኝ ሲሆን ቃል አቀባያቸው የተከሰሱበትን ክስ ያልተፈጠረውን ለመፈለግ የተወሰደ የፖለቲካዊ እርምጃ ነው ሲሉ ገልጸውታል። ክሱ የተመሰረተው ከማቻር ጋር ግንኙነት አለው የተባለው የሚሊሻ ቡድን ጥቃት ፈጽሞ መንግስት 250 ወታደሮችና አንድ ከፍተኛ ጄኔራል ተገድለዋል ከተባለ በኋላ ነው ተብሏል። የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን በዚህ መልኩ ተጠናቀዋል። ጤና ይስጥልን።